የሸክላ ሰሪ ወግ። ክብር ለኢየሱስ ይሁን። የሸክላ ሰሪ ወግ። ክብር ለኢየሱስ ይሁን። እኔም ወደ ሸክላ ሰሪ ቤት ወረድኩኝ። ሸክላው በመንኮራኩራ ይሰራ። ከጭቃ የሚሰራ የነበረው ሸክላ በእጁ ላይ ተበላሸ። ሸክላ ሰሪው በሚፈልገው ሌላ ቅርጽ መልሶ አበጀ ይላል ነብዩ ኤርሚያስ። ለእስራኤል ሕዝብ መልእክት ለመቀበል እግዚአብሔር የላከው ወደ ሸክላ ሰሪ ቤት ነው። ሊገባው በሚችል መልኩ እሱ ሳይሆን ኢቭን መልእክት የሚያቀብለው ሕዝብ ሊረዳ በሚችለው መልኩ ይሄን አስደናቂ መልእክት የነገረው በሸክላ ሰሪ ቤት ነው። ሸክላ ሰሪ ቤት ከሄደ በኋላ ኤርሚያስ ያየው አንድ ነገር ነው። ሸክላ ሰሪ አለ፣ የሚሰራ ሸክላ አለ፣ ወይም የሸክላ ጭቃ አለ። ሸክላ ሰሪው በመንኮራኩር ላይ እንዲያተሽከረከሩ የሚሰሩበት ማለት ነው ይሰራ ነበር ይላል። ቅርጽ የሚሰጠው አይደለም የሚያምረው የሚስተካከለው እዛ ላይ የተሽከረከረ ይሰራ ነበር። ከጭቃ የሚሰራው የነበረው ሸክላ በእጁ ላይ ተበላሸ። አሁን ትልቁ ነገር ያለው በእጁ ላይ የሚለው በጣም እግዚአብሔር መናገር የፈለገው ትልቁ ነገር በእጄ ላይ ያለ የሚለው በእጄ ላይ ያለ ሸክላ ቢበላሽ እንኳን ተስፋ አለው። በእጄ ላይ ያለ ማንኛውም ነገር በእጄ ላይ የተቀመጠ የትኛውም ነገር መጨረሻው ያማረ ነው። በእጄ ላይ ከዚህ ወርዶ ምንድነው የሚለው እግዚአብሔር? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ሸክላ ሰሪው እንደሚሰራው እኔ በእናንተ ላይ መስራት አይቻለኝምን? ይላል እግዚአብሔር። የእስራኤል ቤት ሆይ ጭቃው በሸክላ ሰሪ እጅ እንዳለ እናንተም እንዲሁ በእኔ እጅ ውስጥ ናችሁ። አሁን መናገር የፈለገው ይሄን ነው። በቃ በነቢዩ ድምጽ በኩል እግዚአብሔር ለእስራኤል የሰጠው ማስጠንቀቂያ ምን አለ ብሰራ የሚል ነው። በእኔ እጅ ላይ ከሆናችሁ ላይቀር ለምን አልሰራም? ለምን አትሰጡኝም? ለምን አትፈቅዱልኝም? ነገር ቢበላሽ ማቅናት የምችል እኔ፣ የነገር ፍጻሜ ያስኩት እኔ፣ ስለናንተ የማስባትን መልካም ሐሳብ የማስበው እኔ። በእጄ ላይ ያለ ሸክላ እኮ በእኔ እጅ ላይ እስካለ ድረስ ተውቦና ደምቆ የሚሰራው በእኔ ነው። ለምን በእኔ እጅ ላይ እንዳለ ሸክላ አትሆኑ? መልኩ ያኮ ነው። ለእስራኤል ሊያመጣ ያሰበው ነገር ምንድነው? በእጄ ላይ እንዳለ ሸክላ ራሳችሁን አሳልፋችሁ ስጡ፣ ለመሰራትም ለመበጀትም አሳልፋችሁ ስጡ። እግዚአብሔር መስራት ይቻል እንጂ ጭቃው ግን በሸክላው ሰሪ እጅ ላይ እንዳለ ተረድቶ አሳልፎ መስጠት አለበት። ለዚህ ነው በሮሜ መልእክት ላይ እግዚአብሔር በሐዋርያው ጳውሎስ በኩል ሮሜ 12 ላይ ራሳችሁን ማንነታችሁን አሳልፋችሁ ስጡኛል፣ እንደውም እንደ አምልኮ ሰውታል። ዕብራውያን 12 ላይ እንግዲህ ወንድሞች ሰውነታችሁ ቅዱስና እግዚአብሔር ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ይህም ባለአእምሮ እንደ ባለአእምሮ ተቆርጦ አምልኳችሁ ነው። ትልቁ አምልኮ በሸክላ ሰሪው እጅ ላይ በማያስቸግር መልኩ መሆን ነው። ራስን አሳልፎ ለእግዚአብሔር መስጠት ነው። የተፈጠርነው ለሱ ደስታ ነው ብለናል። ትልቁ ነገር ግን ለማን እንደተፈጠረን ካወቅን፣ ማን እንደፈጠረን ካወቅን፣ የኛ ነገር በማን እጅ ላይ እንዳለ ካወቅን ለሱ አሳልፈን ራሳችንን መስጠት ነው። ትግል ቢሆንም ግን በረከት ነው። ቢያስቸግርም ግን በረከት ነው። ሰው ከክብር ዓለም የወደቀው በፈቃዱ ነው። እግዚአብሔር ካሰበለት የክብር ዓለም የጎደለው በፈቃዱ ነው። እግዚአብሔር ካስቀመጠ የክብር ቦታ የወደቀው በፈቃዱ ነው። በኤደን ገነት አይደለም፣ በፈቃዱ ነው። ሰው ፈቃድ ስላለው በፈቃዱ ስለሚኖር እግዚአብሔር ካየለት የክብር ስፍራ በቀላሉ ይወርዳል። እግዚአብሔር በኤርሚያስ በኩል ያመጣው መልእክት በሸክላ ሰሪው እጅ ላይ ያለ ሸክላ ቢበላሽ እንኳን ተስፋ አለው ነው። ነገራችሁ ያልተበላሸ ሸክላ በሸክላ ሰሪው እጅ ላይ ካልሆነ መሰበሩ አይቀርም። መዋለ ማን ይጠግነዋል? ዛሬ ማማሩን አይደለም፣ ዛሬ ጉልበታ መሆኑ አይደለም፣ ዛሬ አቅም ያለ መሆኑ አይደለም፣ ዛሬ በቤተ መንግስት የተቀመጠ መሆኑ አይደለም፣ ዛሬ በክብር ቦታ መቀመጡ አይደለም ያሸክላል።
ያ ሸክላ ከሸክላ ሸርጅ በራቀ መጠን የመጠገኑና የመጠበቁ አቅም እየወረደ ሄዳል። የሚገርመው ኤርሚያስ ሲሄድ ያየው ሸክላ ሲበላሽ መድረሱ ይገርመኛል። ምንም ነገር በእግዚአብሔር እጅ ላይ አይበላሽም። የመንኮራከሩ ንቅናቄና ፍጥነት ይሆናል ቅርጽ ያሰጠው ሸክላ ሰሪው መልሶ እንደሚፈልገው አድርጎ አበጅቶ ምን አለ ይላል ሰራ ይላል። አስተዋይ የሆነ ክርስቲያን፣ አስተዋይ የሆነ ምእመን፣ አስተዋይ የሆነ አማኝ በህይወቱ ላይ ላለ ጉዞ ፍጻሜው እንዲያምርለት ከፈለገ ራሱን ለእግዚአብሔር አሳልፎ ይስጥ። አንደኛ እግዚአብሔርን አሳልፎ መስጠት፣ ራስን ለእግዚአብሔር አሳልፎ መስጠት ለአይምሮ የሚመች እንደ ባለ አይምሮ የምንሰጠው አምልኮ ነው። ተቀላችሁ በእግዚአብሔር የአምልኮ ስርዓቱ ዝማሬ ትንሽ እንደሆነ ትልቅ አድርገን የምናስበው ትንሽ እኮ ነው። ትልቁ ለእግዚአብሔር የምናቀርበው አምልኮ ራሳችንን መስጠት ነው። ካፋችን ከሚወጣው ቃል ይልቅ ራሳችን የሰጠንበት ህይወት ይበልጣል። ባፋቸው መስገብ እንደዛ እኮ ነው የሚልኩ። ባፋቸው ምን ይሉኛል? በአፍ ማመስገን ብቻ በእግዚአብሔር ዘንድ ተቀባይነት የለውም። እግዚአብሔር ከኔ ምን ትፈልጋለህ ካላችሁ እንደ ሸክላ ሰሪው በእጅ ላይ ተቀመጡ፣ ያላችሁው ለኔ ስጡኝ። የመጀመሪያ ትልቁ አምልኮ በሸክላ ሰሪው እጅ ላይ ራስን አሳልፎ መስጠት ነው። ለእግዚአብሔር ራስን አሳልፎ መስጠት እንዴት? ሙሉ በሙሉ በምን አይነት መልክ? ሙሉ በሙሉ ምን ሳይቀር፣ ምንም ሳይቀር ለእግዚአብሔር ራስን አሳልፎ መስጠት ትልቅ አምልኮ ነው። እግዚአብሔር ከኛ የሚፈልገው ትልቁ ነገር ምንድነው ስትሉ ራስን አሳልፎ መስጠት። የአባቶች ህይወት ራስን የመስጠት ህይወት ነው። ለምንድነው አብርሃም ይስሐቅ መስጠት ያልከበደው ስትሉ ኦሬዲ አብርሃም ከይስሐቅ በፊት ራሱ ለእግዚአብሔር የሰጠ ነው። ይስሐቅ ያሳሳል፣ ይስሐቅ ያጓጓል፣ ይስሐቅ ያባብላል። ቅድም ሲባል ነበር አይደል? ምንድነው ገንዘብ መስጠት የከበደን ሲል ምንድነው? ሰው ራሱን ስላልሰጠ እንዴት ገንዘቡን ይሰጣል? ሰው ራሱን ካልሰጠ እንዴት ይስሐቅን ይሰጣል? ሰው ራሱን ካልሰጠ እንዴት ጊዜውን ይሰጣል? እግዚአብሔር መጀመሪያ የሚፈልገው ገንዘቤን፣ ጊዜን ምንን አይደል? እግዚአብሔር የሚፈልገው እኔን ነው። ኢየሱስ ጌታ ነው። እግዚአብሔር አንቺን ይፈልጋል። እግዚአብሔር አንተን ይፈልጋል። ይሄ የተቀደሰ ልዩ አምልኮ ነው። ይሄኛው አምልኮ ደስ የሚለው ራስን የመስጠት አምልኮ ደስ የሚለው በአምልኮ ሂደት ውስጥ ነገር ቢበላሽ እንኳን የሰጠነው አምላክ ታማኝ ነው፣ ያበጀራል፣ ከእንደገና ውብ አድርጎ ይሰራል። ኢየሱስ ጌታ። ራሳችን ለእግዚአብሔር አሳልፈን እንስጥ። ሸክላ ሰሪው ጥበበኛ ነው። ሸክላ ሰሪው አዋቂ ነው። ሸክላ ሰሪው አስተዋይ ነው። ሸክላ ሰሪው ኃያል ነው። ሸክላ ሰሪው ኤልሻዳይ ነው። ራሳችንን ከሰጠን በኋላ ሌላ ነገር መስጠት በጣም ይቀለናል። ሰው ራሱን ስላልሰጠ ነው መንገዱን መስጠት የሚያከተው። ራሱን ስላልሰጠ ነው ከእግዚአብሔር ጋር መመካከር የሚያከተው። ራሱን ስላልሰጠ ነው ከሱ የወጣው ነገር መስጠት የሚያከተው። ራሱን የሰጠ ለእግዚአብሔር ራሱን አሳልፎ የሰጠ ሌላ ነገር ይቀለዋል። ኢየሱስ ጌታ ነው። መንገድን ለእግዚአብሔር አሳልፎ አደራ ስጥ ይላል መዝሙር 37 ላይ። መንገድ ከመስጠት በፊት ግን ራስ ይቀድማል። ራሱን የሰጠ መንገዱ ለእግዚአብሔር አደራ አሳልፎ ይሰጣል። መንገድ ለደራ አሳልፈ ስጥ ማለት አውቶቡስ ተራ ሄደን የምንጸልየው ጸሎት አይደለም። መንገድ ነው። ሰው ባስ ላይ ሲወጣ ነው ትዝ የሚለው። ኢቭን የግል መኪና የሚነዱ ሰዎች ትዝ አይላቸውም። ይሄ አገር አቋራጭ እየሄዱ እኮ ነው። ከዚህ አዋሳ እየሄዱ ትዝ አይላቸው። ባስ ላይ ሲወጡ ግን ሰላም ባስ ሲያዩት ግን ትዝ ይላቸዋል። ሎንችላት ሆነማ ደጋግመው ነው የሚሉት አደራህን። ቀጥል ያለን ተመልክ። በእርሱ ታመን እርሱም ያከናውንልሃል። ትልቁ ቁም ነገር ያለው ምንድነው? አደራ አሳልፈ የምሰጠው ነገር የታመንክበት ነው። እግዚአብሔር የሚፈልገው ትልቁ አምልኮ ራስን መስጠት ነው። እግዚአብሔር ምን ይፈልጋል ካላችሁ እናንተን። ብዙ ጊዜ እኔ ሰዎች አይቻል የሆነ ነገር ጣል አድርገው ማምለጥ ይፈልጋል። ራሳቸው መስጠት አይፈልጉ። ለምን ብለው? በቃ የተባረከ አይምሮ ያለው ሰው ሆነ ገንዘቡን ይሰጣል። በቃ እና ትልቅ ነገር እንደሰጠ ይቆጥራል። እግዚአብሔር ገንዘብ አይደለም የሚፈልገው። እግዚአብሔር አንተን ነው የሚፈልገው። እግዚአብሔር የሚቀበለው መስዋዕት ታውቃለህ ሰው እንደሆነ በኢየሱስ ስም ሰውነታችሁን ቅዱስና ሕያው እግዚአብሔር ደስ የሚያሰኝ ሕያው መስዋዕት አድርጋችሁ አቅርቡ።
በሸክላ ሰሪ እጅ ላይ ራሳችሁን አቅርቡ። በሁሉ ነገር አስቀድሙት። የነገራችሁ መጀመሪያ እግዚአብሔር ይሁን። የጸሎታችሁ መጀመሪያ እግዚአብሔር ይሁን። የህይወታችሁ መጀመሪያ እግዚአብሔር ይሁን። አንተ እንዴ ልንገራችሁ፣ አንድ ነገር ከሰዋው በኋላ የራሱ ፍቃድ የለውም የሰውዩ እንጂ። ቆይ እስቲ የታረደ ስጋ ዮናስ ጨርጨር ሊድ ብሎ ራሱ ነው የሚመርጠው። ንገሩኝ። ፍቅሬ ኩስፓኛ ሊል ይባላል እንዴ? ይላል እንዴ? እሰፍር ያሉት መጥራቴ ነው። እየዞር ይበላል እንዳትሉኝ፣ ከጋበዛችሁኝ ይበላለሁ። ቆይ እኛ ቤት የገባውና ሬስቶራንት የገባው ስጋ ፈቃድ አለው እንዴ? ፈቃዱ የማን ነው? ከተሰዋህ በኋላ የራስ ነገር የለም። ተሰዋ፣ እግዚአብሔር ይመራሃል። ኢየሱስ ተሰዋለት፣ እግዚአብሔር መንገድን ያጸናል። በእርሱ ታመን፣ እግዚአብሔር ያከናውንልሃል። ብዙዎቻችን ለራሳችን ሕያው ነን። እግዚአብሔር ለራሳችን ሕያው እንድንሆን አንፈልግ፣ ለሱ ሕያው እንጂ። ኢየሱስ ጌታ ነው። ለሱ ሕያው እንድንሆን የሚፈልግ ራሳችን ነው አይደለም። በሸክላ ሰሪ ራሳችን አሳልፈን እንድንሰጥ ነው የሚፈልገው። መንፈሳዊ ብስለት በራስ ከመመራት፣ በራስ ከመደገፍ፣ በራስ መንገድ ከመሄድ፣ በእግዚአብሔር እጅ ላይ፣ በእግዚአብሔር ሐሳብ ላይ፣ በእግዚአብሔር ፈቃድ ላይ፣ በእግዚአብሔር ዕውቀት ላይ ራስን አሳልፎ ማስቀመጥ ነው። ብስለት የሚለካው በዛ። በተፈጥሮ ያለው ላይ ብስለት የሚለካው ምንድነው? አንድ ሰው ምን ሲሆን ነው? ነፃ ሲሆን ነው አይደል? ራሱን በራሱ ማስተዳደር ሲችል ነው። በተፈጥሮ ዓለም ላይ ልጅ ያደገ የምትለው ምንድነው? መጀመሪያ ራሱ መልበስ ሲጀምር፣ ራሱ መታጠብ ሲጀምር፣ ራሱ መብላት ሲጀምር፣ ከዛ እስከስ እያለ ራሱን ችሎ ትምህርት ቤት ሲሄድ፣ ራሱን ችሎ ነገር ሲያደርግ ልጅ ምን እንላለን? አደገ። ሙሉ ሰው ምን ነው? ምንድነው? በራሱ ሙሉ ኃላፊነትን ተሸክሞ መስራት የሚችል ነው። ይሄ የሥጋ ዓለም ብስለት ነው። በመንፈስ ዓለም ብስለት ምን ታውቃላችሁ? ስትጀምር በራስ ነው የምትጀምረው። በመንፈስ ዓለም ብስለት ራስን ሙሉ በሙሉ ለእግዚአብሔር አሳልፎ መስጠት፣ ሙሉ በሙሉ በእግዚአብሔር ላይ መደገፍ። ልጅ ሳለ ይላል ወደ ፈደድ ኮምፒውተር ትሄድ ነበር ይላል። ስትጎለምስስ እያረጀ ስትሄድ ደግሞ ሰው ያስታጥቃል፣ ወደ ወደደው ምን ይላል? ይወስድሃል፣ ይመራሃል። መንፈሳዊ ብስለት ሙሉ በሙሉ ራስን ለእግዚአብሔር አሳልፎ በመስጠት ይለካል። ሰው በእግዚአብሔር ዓለም በሰለ ምን ነው? በቤተክርስቲያን በሰለ ምን ነው? ከእግዚአብሔር ተለይቶ በራሱ ማድረግ ሲጀምር አይደለም፣ ሙሉ በሙሉ በእግዚአብሔር ሲኖር ነው። በእግዚአብሔር ውስጥ መስጠም ይሆንላችሁ፣ በእግዚአብሔር ውስጥ መሰወር ይሆንላችሁ፣ በእግዚአብሔር ፊት መሰዋት ይሆንላችሁ። እግዚአብሔር አደገ የሚለው ሰው በሱ ያደገውን እንጂ በራሱ ያደገውን አይደለም። ዓለም የምታስተምረን እድገትና ዓለም የምታስተምረን ብስለት እግዚአብሔር ከሚያስተምረን ከመንፈሳዊ ብስለት በጣም የራቀ ነው። መንፈሳዊ እውነቶች እኮ ከተፈጥሮ ያሉ እውነቶች በጣም የራቁ ናቸው። ምንም አይገናኙም። በክርስትና በቆየን መጠን እያንዳንዷ ነጥባችን ከመለኮት ጋር የተያዘች መሆን አለባት። እያንዳንዱ ውሳኔያችን፣ ለእያንዳንዱ እርምጃችን ወሳኙ አምላካችን ይሆናል። ስሸመግል እንደዛ ነው የሚለው እኮ። ሌላው ያስታጥቃል፣ የሚያስታጥቅም ሌላ ነው። ከዛስ ወደ ወደደው ምን ይልሃል? ይመራሃል። ሙሉ በሙሉ መመራታችን ምን ያህል መብሰላችንን ያሳያል። ሙሉ በሙሉ መደገፋችን ምን ያህል ማደጋችንን ያሳያል። የመጨረሻው የእድገት መጨረሻ መሰዋት ነው። ከተሰዋ በኋላ የራስ ፍቃድ የለህም። አይታችሁታል። ኢየሱስ ክርስቶስ እቺ ጽዋ ከኔ አለን አምጦ የደም እንባ እኮ ነው፣ የደም ላብ እኮ ነበር የሚለው። እንደዛ አምጦ መጨረሻ ላይ ምን ታውቃላችሁ? የመጨረሻው ቃል ምንድን ነው ያለው? ያንተ ፍቃድ እንጂ የተሰዋ እንደዛ ነው። ቅድም እንዳልኳችሁ የተሰዋ በሬ በሰውዬው እጅ ላይ እንዳለ ነው። የፈለገው ቦታ ይዞት ይሄዳል። እዚህ ካልገባው አይልም። እስከሚታረድ ድረስ አይታችኋል። አንድ ኮርማ በስንት ገመድ እንደሚያዝ ብዙዎቻችን እንደዛ እኮ ነን። በስንት ሰንሰለት ተይዘን እንደምንሄድ ብታዩ። በፈለግነው መሄድ የምንፈልገው፣ በፈለግነው አጫ መፈርጠጥን የምንፈልገው። የሚገርመው ነገር በ100,000 የተገዛ በሬ በ100,000 እንደወጣበት እንኳን አያውቅም። ታዲያ የወጣበት ብር እኮ
እንቆ የሚያስወረጥጥ አይደለም። አዳ ጥሶ ያመልጥ የለ እንዴ? ጥሶ ያመልጥ ለምን አልተሰዋማ? አሳልፎ አልተሰጠም። ለገዢው ባለቤት ሊሆነው ራሱን አሳልፎ አልሰጠም። ጭንቅላቱን ብለው ነው ጥለው የሚያርዱት። እኔ ጭንቅላቴን እስከማል አልጠብቅም፣ አሳልፌ እሰጣለሁ። እኔ በሉ እስቲ በሸክላ ሰሪ እንዳለ ሸክላ እግዚአብሔር በእኔ ላይ እንዲሰራ ለእግዚአብሔር ፈቃድ ሆን ዘንድ የደስታው ማረፊያ ሆን ዘንድ ራሴን አሳልፌ እሰጣለሁ። እግዚአብሔር እንደ ልቤ ይበላችሁ። እንደ ልባችሁ ሳይሆን እንደ ልቤ። ሰው እንደ ልብ እየኖረ የሚጠቅሰው ጥቅስ ግን እንደ ልብ የሚለው ነው። እንደ ልቤ እየኖርክ እንዴት እንደ ልቡ ትሆናለህ? እንደ ልቤ ብሎ በእግዚአብሔር ዓለም እንደ ልቤ የለም፣ እንደ ልቡ ነው። እግዚአብሔር እንደ ልቡ ያርጋችሁ፣ እንደ ፈቃዱ ይምራችሁ። እሱ በእናንተ ላይ ይንገስ፣ በኢየሱስም እሱ በእናንተ ላይ ይንገስ። የፈቃዱ ሐሳብ መገለጫ ሆኖ በኢየሱስም እግዚአብሔር እንደዛ አድርጎ ይግለጥባችሁ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። አንድ የዛን ያማዋል 29:14 ላይ እንደዚህ ይላል፣ ሁሉ የተገኘው ካንተ ነው፣ ለአንተም የሰጠኸኝ ከእጅ የተቀበልነው ብቻ ነው። ታዲያ እንዲህ ያለ ቸርነት እናደርግ ዘንድ እኔ ማን ነኝ? ሕዝቤስ ማን ነው? አይ የተሰዋ ሰው እንደዛ ነው። ያገኘው ሁሉ የሱ ነው ይላል። ወደ ህይወቱ የሚመጣ ነገር ሁሉ የማን እንደሆነ ይገባዋል። መጀመሪያ እሱ ካልሰጠ እንደማታገኝ ያውቃል። እሱ ካልፈቀደ እንደማትሆን ያውቃል። እሱ ካልመራህ፣ እሱ ካልከፈተ እንደማትገባ ያውቃል። አንዳንድ ነገር ውስጥ ካልገባ አልከፈተልም፣ አትጨነቅ። ከከፈተልህ በኋላ ግን የከፈተልህ በር የሱ ነውና በተከፈተልህ በር ለእግዚአብሔርን አክብረው፣ እግዚአብሔርን አክብሪው። በህይወታችን እግዚአብሔርን ማክበር እንልመድ። በህይወታችን እግዚአብሔር ማስቀደም እንልመድ። በህይወታችን እግዚአብሔር ታላቅ ማድረግ እንልመድ። በህይወታችን እግዚአብሔር ማግነን እንልመድ። እግዚአብሔር በዚህ ጸጋ በበዛበት ወር ላይ እኛ እንፈልጓል። የተትረፈረፈ ጸጋ ብሎናል። እንዳንሳስት አድርጎ እግዚአብሔር ሊወስደን ነው። ኢየሱስ ጌታ ነው። የነክም አካሄዱን ከእግዚአብሔር ጋር አደረገ ነው የሚለው እንጂ ከሰፈር ጋር አደረገ አይደለም። ከእግዚአብሔር ጋር አካሄድ ማድረግ ቀላል አይደለም፣ ግን ደስ ይላል። ምን ማለት ነው? ቀላል ከእግዚአብሔር ጋር አካሄድ ማድረግ ማለት እግዚአብሔር በሰሜን ሲሄድ አንተ በደቡብ አለመሄድ ማለት ነው። በሰሜን እግዚአብሔር ተራራ ሲል አዘቅት አትልም፣ ምስራቅ ሲል ምዕራብ አትልም። አካሄድ እንደዛ ነው አለ። እስቲ ካንተ ጋር ልሂድ ካልከኝ እኔ ወደ አሰብኩበት ነው የምትሄደው። ለምሳሌ ዛሬ ፍሪ ነኝ ካንተ ጋር እንዋል ካልከኝ የሆነ ቦታ ሊሄድ ነው ካልከኝ ካልኩ ምንድነው የምትለው? እሺ አብረኝ ነው የምትሄደው። አንተ ፈጽሞ አዲሱ ከተማ መሄድ ካላሰብክ እኔ ግን አዲስ ከተማ ነው የምሄደው ካልኩ ትሄዳለህ። በቃ ከነጋ ናችሁ አዳማ ነው የምሄደው ካልከ በቃ አካሄድን ከነጋ አስተካክላል፣ አሳምርሃላ። በእኔ መንገድ የምትሄደው እቅድ ላይ አዳማ የለም፣ በእኔ እቅድ ላይ አዳማ አለ። የኔ እቅድና ያንተ እቅድ አንድ ይሆናል። የኔ መንገድና ያንተ መንገድ አንድ ይሆናል። የኔ ሐሳብና ያንተ ሐሳብ አንድ ይሆናል። በኢየሱስም ያርግላችሁ፣ በኢየሱስ ያርግላችሁ፣ በኢየሱስም። እግዚአብሔር አዳማ ነኝ ሲል አዳማ ተገኘ። እግዚአብሔር ሰሜን ነኝ ሲል ሰሜን ተገኝ። እግዚአብሔር እዚህ ጋር ነኝ ሲል እዚህ ጋር ተገኝ። አካሄዱን አደረገ። ሲጠቀስ ደስ ይላል፣ ሲኖርበት ይከብዳል። እግዚአብሔር ግን ዛሬ እንኖርበት ዘንድ ጸጋ አብዝቶልናል። የበዛ ጸጋ አለ። በዚህ ወር እንወሰዳለን፣ በእግዚአብሔር እንወሰዳለን። ከሰፈር ከመንደር ከሰፈር እንወሰዳለን፣ ከራሳችንም እንወሰዳለን። ወደ እሱ ሐሳብ እንገባለን። ለእሱ ሐሳብ ራሳችን አሳልፈን እንሰጣለን። መስዋዕት ማለት እንደዛ ከሆነ መስዋዕት ማለት የራስን ፈቃድ ያለ መፈጸም ማለት። የሚሰዋ ነገር እኮ የራሱ ፈቃድ የለውም፣ የሰዊን ፈቃድ ብቻ ነው የሚያደርገው። ብዙዎቻችን እኮ በጣም ለራሳችን ሕያው ነን፣ በጣም ሕያው ነን። እግዚአብሔር በእኛ እንደማይሰራ ያውቃል ራሱ። ለምን አልሞትንማ? ለምን ለእሱ አልተገዛንማ? የራሳችን ፈቃድ ነው ያለው። ኢቭን እግዚአብሔር ሊባርከን እንኳን የማያመጣው ትንቢት ብዛቱ ሊባርከን እኮ እየታገለ እኮ እየጠመዘዘ ነው። ለምን? ፈጽሞ እግዚአብሔር ከሚያስብልን መንገድ ውጪ ነን። እግዚአብሔር ካየልን ነገር ውጪ ነን። እግዚአብሔር ከሚፈልግ ነገር ውጪ ነን። እንደውም አንዳንድ ጸሎቶቻችን ክርክር ናቸው። እግዚአብሔር በዚህ ባርከንስ አልፈልግም፣ ለምን በዚህ ነው እንላለን። ጸሎቶቻችን በሙሉ ክርክር ናቸው፣ ከመለኮት ጋር ክርክር። ለሱ በመስጠት የበረከት ህይወት መለማመድ ይሆንላችሁ። የሸክላ ሰሪውን ህይወት መለማመድ ይሆንላችሁ። የእግዚአብሔር እጅ ነገራችሁን ያቅና። በሱ እጅ ፊት ራሳችሁን አሳልፎ መስጠት ይሆንላችሁ። ባንዳቻ ተጨነቁ ካለ በኋላ ይገርመኛል እኮ ጌታ የሚያስጨንቃችሁ በእኔ እጅ ላይ ያደርገዋል። አትሊስት እንኳን የሚያስጨንቃችሁ በእኔ ላይ አታደርጉም ማለት። አስተዋይ ሰው ራሱን ይሰጣል። አሜን አሜን። ብልጥ የሆነ ሰው ግን አትሊስት ያስጨነቀው ነገር ለእግዚአብሔር አሳልፎ ይሰጣል። ሁሉን ራስ ይዛ አትችልም።
ለእግዚአብሔር ተፈጥረናል። ለእግዚአብሔር እንኖራለን። በእግዚአብሔር እጅ ላይ እንቀጥላለን። ጌታ ሆይ ዛሬ የምሰብከው ስብከት ማረጃ ፊት እንደቀረበ በሬ ካራ ይሁንባቸው። አዎ ግዝግዝ አድርጎ የሚያርድ ይሁን፣ የሚሰዋ ይሁንልህ በኢየሱስ። ለእግዚአብሔር የምትሰው ሁኑ። አሳልፋችሁ ስጡ። ራሳችሁ ለጌታ አሳልፋችሁ ስጡ። በዛው ክብር አለ። አሜን። ከባዱ የመጀመሪያው ስቴፕ እንጂ ከኋላ ያለው አይደለም። ከኋላ ያለውማ አይተናል እኮ። የመጀመሪያው ከባድ ስቴፕ በሸክላ ሰሪ ቤት ለመግባት የምትወስነው ነው። የሸክላ ትልቁ ችግር ከተቆፈረበት ወጥቶ ሸክላ ሰሪው ጋር እስኪገባ ነው። ትልቁ ሂደት ነው። ከገባ በኋላማ ሸክላ ሰሪው ታማኝ ነው። ሸክላ ሰሪው አያሳፍርም። ሸክላ ሰሪው አሳምሮ ይሰራል። ሸክላ ሰሪ አይታማም፣ አይፈረድበትም፣ አይወቀስም። አሳምሮ ይሰራል፣ አሳምሮ ይበጃል። ኢየሱስ ጌታ ነው። ስጡ። ራሳችሁን አሳልፋችሁ ሙሉ በሙሉ ስጡ። የሸክላ ሰሪ ወግ በእናንተ ቤት ይሁን። አሜን። በሸክላ ሰሪ እጅ ሁኑ አለ እግዚአብሔር። እስራኤል ሆይ እንደ ሸክላ ሰሪው እናንተ በእጄ ላይ ሁኑ፣ እኔ አሳምሬ ይሰራል። ብቻሽን አትሩጪ፣ ብቻህን አትሩጥ፣ ብቻህን አትገስግስ። እግዚአብሔር ሊያደርግ ያለው አለ። እግዚአብሔር ሊሰራ ያለው አለ። እግዚአብሔር ሊቀምም ያለው ነገር አለ። እግዚአብሔር ሊያሱብ ያለው ነገር አለ። እግዚአብሔር በበረከቱ ጉልበት ህይወታችሁን ያሳምረው። ያሳምር። አንዴ ለምሳሌ ነው። አንዴ ለምሳሌ ነው። ስለዚህ ያ ነገር እውነት ነው። ግን እዚህ ግድ ስናገር እዚህ ውስጥ እንደዚህ አይነት ሰው እያልኳችሁ አይደለም። አንድ አሁን እኛ ጋር የሌለች እህት ነች፣ የለችም እና እጸልያለሁ ስለ ትዳር እጸልያለሁ። ኧረ ጌታ ሆይ ዳራት ምናምን ስል እንዴ እኔ ባሏን እንኳን አምጥቼላት የነበረው የዛሬ 12 ዓመት ነው አለ። ያን ባለበት ሰዓት የዛሬ 12 አላውቃትም ልጅቷን አምጥቼላት ነበር አለ። አየህ በራሷ ምርጫ እውነተኛ ትዳሯን ለከሚስ አድርገዋለች። ከውን ያልኩት ድንግጥ እኔ እኮ እየማለድኩ ነው በእውነት እየጮኩኝ ጌታ ወረበ ጌታው እንደው በእኔ ኪዳን እንኳን አታርገውም ስል እንዴ ባሪያዬ ሆይ አለ። የዛሬ 12 ዓመት ነው። ቀኑን፣ ሰዓቱን፣ ሁኔታውን፣ ሰውየውን ነገር በሙሉ አሳየኝ እና ታዲያ አሁን ስልም አሁን ደግሞ ያለበትን ቤት አሳየኝ። አግብቶ ወልዶ በጣም የሚገርም ኑሮ ይኖራል። የእሷ ቤት ነበር አለ። ለእሷ አምጥቼ አየህ እሷ በዛ ሰዓት በዛ ወቅት ላይ ሰውየውን ያየችበት መንገድ ይሁን ሁኔታው ይሁን በራሷ መንገድ ላይ ትሁን በቃ አንዳንዴ ጊዜ ገና ነው ትበል አላውቅም ተላለፈች እና እኔ ደግሞ ዝም ብዬ አንድ ቀን እንደ ቀልድ ቢሮ ላይ ሆኜ እንደዚህ ዩኒቨርሲቲ ታውቂያለሽ አልኳት። ወይ ፓፓ አንተ እኮ ማታመጣ አውቃለሁ አንድ ሰሞን አንድ ጊዜ ቅርቤ ነበር ምናምን አለች ብዬ ጌታ ሆይ በቃ እንግዲህ መንገዷን ካንተ ጋር ከኔ ጸሎት ጋር ሳይሆን ራስ እንደምታርግ አርጋት ከኔ በላይ ትጠነቀቅላታለህ። አንዳንዱ አባት ስለሆንኩ ይተመለከ ከዚህ በኋላ አንተ ምን ትላለህ እንደምታደርገው አድርግ። እስካሁን አላገባችም። አልሰማችሁ? እስካሁን አላገባችም። ይሄን የጸለይኩት የዛሬ 11 ዓመት ነው። 10 ዓመት 11 ዓመት እንግዲህ ታገባ የነበረው ዛሬ 24 ዓመት 21 ዓመት ማለት ነው። አስቡት እንግዲህ በወደዛ ዘውጁት እስካሁን አላገባችም ያችሁት። በኢየሱስ በእግዚአብሔር ላይ መሆን ዘመን እንኳን እንዳያልፍ ይሆናል። በረከት እንዳያመልጥ ይሆናል። አው ማናችሁም እንዳልጠበቃችሁ አውቃለሁ። ግን ተሰው በቃ ዛሬ እግዚአብሔር ተሰው ባላችሁ ብሎኛል። ተሰው በእጅ ላይ ሁኑ ብላችሁ ሁኑ። መልእክቱ ይበልጣል አይደል? አሜን እንኳን ካላልክ ዛሬ የሚያሳየው ምንድነው? አሁንም ለራስ ይሄው ነው። በራስ መሄድ ብቻ ነው የምትፈልገው። አንዳንዱ ራሱ የፈለገውን እግዚአብሔር እንዲናገረው ይፈልጋል። ራሱ የፈለገውን ማልድበት ለምን ይናገራል? እግዚአብሔር እችን ካልተናገርከኝ ይላል። እችን ካልተናገርከኝ ብሎ ነገር የለም። እግዚአብሔር የወደደውን ይናገራል። የእግዚአብሔር ድምጽ እንደዚህ የሚል ነው። እንደ ሸክላ በሸክላ ሰሪው እጅ ላይ ሁኑ፣ ራሳችሁን አሳልፋችሁ ሰው፣ በራሳችሁ መንገድ አትሂዱ ይላል እግዚአብሔር። አዎ እንደዚህ ትንቢት ላድርገው እንጂ ይላል እግዚአብሔር። አዎ ይላል። በራስሽ መንገድ አትጡልጡል አትበይ። በራስ መንገድ አትሩጥ። ብዙ ከስራል፣ ብዙ ተግጣል፣ ብዙ ወድቃል፣ ብዙ ቆስለሃል፣ ብዙ አልቅሰሻል፣ ብዙ ከስረሻል። በቃ አሁን ተመለሽ። ከኪሳራም ትተርፊያለሽ። ኢየሱስ ጌታ ነው። ለበረከትም ትሆኛለሽ። ሃሌሉያ። የተባረከ ህይወት በእግዚአብሔር እጅ ላይ ራስን ማስቀመጥ ነው።
ሰላማዊ ህይወት ራስን ለእግዚአብሔር አሳልፎ መስጠት ነው። ብዙዎቻችን እኮ ጭንቀታችን የበዛው አሳልፈን ስላልሰጠን ነው። ስለኔ የሚያስባትን ሐሳብ የሚያውቀው ላይ ራሴን ባስቀምጥ ስለነገ አልጨነቅ። ብዙ ጭንቀቶች የበዙብን በራሳችን መንገድ ነገራችን እንደምናደርግ ስለምናውቅ። ቅድም እኮ ማሚ በጣም የሚገርም ነገር ስትናገር ነበር። ወይ ጉድ እያልኩ ነበር። ወይ ጉድ ማሚ ማርታ ስትጸልይ የነበራችሁ እቺ ማናት? በውዷ ላይ ተደገፈ ከበረሃ ምን ምትል ከምድረ ምን ምትል የምትወጣ ምድረ በዳ ላይ ለምን ቀረሽ? የተደገፍሽበትን ስላላገኘሽ። እቺ ማን መደገፍ የሚለው እንዴት ነው? ራስን አሰርፉ ምን ማለት መስጠት። በውዷ ላይ ምን ብላ ተደግፋ ከምን ምትወጣ? ይሄን ከዚህ በፊት አሳይቻችኋለሁ። መደገፍ የሚለው ሙሉ ሙሉ ራስን መጣል ማለት ነው። ከዛ በኋላ እሱ ወደ ወሰደ። አያችሁ፣ የመከራ ዘመን ማሳጠር ትፈልጋላችሁ? ሙሉ በሙሉ አሳልፈ ስጥ። አሳልፈ። እግዚአብሔር ታማኝ ነው። በእውነት ታማኝ። ዳዊት አንደግራል። በዚህ ልጨርስ። ዳዊት አለ አደገ፣ ጎለመሰ። አሁን ግን ምን አልኩ አለ? አረጀው አለ። አረጀ ማለት ምን ማለት ነው? ሁሉ ነገር አየው ማለት ነው። ሰው አንድ ቀን በእድሜ በጨመረ ቁጥር ብዙ ነገር ያገኛል። ብዙ ነገር ያገኛል። አሁን እዚህ ከ50 ዓመት በላይ የሆኑ እናቶችና አባቶችን ብትጠይቁ የዛሬ 20 ዓመትና 30 ዓመት እንደሚያስቡት አይደለም። እድሜ በጨመሩ መጠን 60 70 በሆነ ሰው ምን ይላል? ነገርን የሚያይበት ነገር ብዙ ነገር ይመስናል፣ ብዙ ነገር ያስተያያል። ለዚህ ዳዊትም አለ አረጀው አለ መጨረሻ ላይ እና ሲል አንድ ነገር ገብቶኛል አለ። ጻድቅ ሲጣል ዘሩ ሚል ስለምን አላየው። አየና ጻድቅ ምን አይልም አይጣልም። ጻድቅ ምን ማለት ነው? ጻድቅ ምን ማለት ነው? ጽድቅ ማለት ምን ማለት ነው? መንገዱን በእግዚአብሔር መንገድ ያደረገ ማለት ጽድቅ ማለት ራይት ፖዚሽን ማለት ነው። ጽድቅ ማለት ደስ የሚል መኖር አይደለም እኮ። ጽድቅ ማለት በእግዚአብሔር ፈቃድና ሐሳብ ውስጥ ገብተህ መሄድ ማለት ነው። እንደዚህ የሚኖር ሰው አለ አይጣልም። ዘሩ እህል ምን አይልም። ዳዊት ካረጀ በኋላ ይሄን የገባው አየና ብልጣብልጦች የበለጡ መሰለው። አያታችኋል? የሆነ ኮኔክሽን ያላቸው የቀደሙ ኃጢአተኞች የለመለሙ መሰለው። ሳይ ብንን ብለው ጠፍተዋል። ታሪካቸው እንኳን አልተጻፈላቸው፣ ወድቀው ቀሩ። እሱ ዝም ብሎ ሲያገኝ ጻድቆችን ሲያይ መጨረሻ ጻድቅ አለ ሲጣል ዘሩ ምን ሲለምን አላየውም። እግዚአብሔር አይጥልም። ጻድቅ ወድቆ አይቀርም። እኔ እናገራለሁ፣ ጻድቅ ወድቆ አይቀርም። እግዚአብሔር የማያሳፍር መከታ ነው። እስከ ሽምግልና የሚሸከም አምላክ ነው።